አስተውለህ ከሆነ ብዙ ጊዜ ሲባል የምንሰማው ነገር አለ። ብዙ ሴቶች የሚፈልጉት ችላ የሚላቸውና ፊት የማይሰጣቸውን ወንድ ነው ይባላል። ከዛ ግን ልክ አንተ እንደዛ ለመሆን ስትሞክር በአንተ ልትሳብ ቀርቶ ጭራሽ ስትርቅህ ልታያት ትችላለህ። እናም መጠየቅ አይቀርም፣ የምር ሴቶች የሚፈልጉት ኢግኖር የሚያደርጋቸውና ፊት የማይሰጣቸውን ወንድ ነው ከሆነስ ታዲያ ለምን ለኔ ያልሰራልኝም ብለህ ልትጠይቅ ትችላለህ። እናም ጥያቄህ ትክክል። አየህ ብዙ ጊዜ ይህን አይነት ምክር የሚሰጡ ሰዎች የምር በትክክል እንዴት እንደምትጠቀሙ አይነግሩም። አንዳንዴም እነሱ ራሳቸው እንዴት እንደሚጠቀሙት አያውቁ። አንዳንዱ ከመሬት ተነስቶ የፈልጋትን ልጅ ይኮሳተርባታል፣ አንዳንዱ ከነጭራሹ ይዘጋታል፣ አንዳንዱ ደግሞ ማንቋሸሽ ይጀምራል። ታዲያ ይህ ግን የሞኝ ስራ ነው። ሴትን ልጅ እንደዚህ ስላደረግካት የምትወደህ ከመሰለህ ተሳስተሃል። በእርግጥም ደግሞ የሴቶችን ተፈጥሮ በትክክል አልተረዳህም። ታዲያ አሁን ዋናው ጥያቄ እንዴት ነው ይህንን ሜትድ የፈለግናትን ሴት ለማግኘት በትክክል መጠቀም የምንችለው የሚል ነው። ታዲያ በዛሬው ቪዲዮ እንዴት አድርገህ በትክክል እንደምትጠቀመውና ሴቶችን የማይቋቋሙት አይነት ወንድ እንዴት መሆን እንደምትችል በደንብ እነግርሃለሁ። ካንተ የሚጠበቀው ሰብስክራይብ በማድረግ እስከ መጨረሻው መከታተል። ይህን ቪዲዮ ልሰራ ሳስብ አንድ ኮሜንት ሬዲት ላይ አየሁ። እናም ጸሐፊው እንደዚህ ይላል: እኔ ከልጅነቴ ጀምሮ ፈሪና ዝምተኛ አይነት ባህሪ ነበር። እናም በዚህ ባህሪ ምክንያት ከብዙ ሰዎች ጋር አልግባባም፣ እንዲሁም ከሴቶች ጋር አላወራም። ይህን የማደርገው ከጥላቻ ወይ ከንቀት አልነበረም። ነገር ግን ዝምተኛ ስለነበርኩ ከሴቶች ጋር ከማውራት አለማውራቱ ይቀለኝ ነበር። እናም ባገኘሁት አጋጣሚ ሴቶችን ችላላቸው ነበር። ከነሱ ጋር ማውራትም አይመቸኝም ነበር። ታዲያ ግን የዚህ ውጤቱ ብዙ ሰው እንደሚያስበው አልነበር። እኔም ራሱ ያስገርመኝ ነበር። ብዙ ሴቶች በእኔ ይሳቡ ነበር። ምንም እንኳን እነሱ ላይ ፍላጎት ባላሳይም ዴት እናድርግ ራሱ ብለው እስከ መምጣት የደረሱ ነበሩ በማለት የራሱን ታሪክ ያጋራል። እናም ሌሎች ብዙ ወንዶች ያጋጠማቸውን ነገር ከሱ ጋር እየተስማሙ ይጽፋሉ። ታዲያ አሁን ዋናው ጥያቄ እንደዚህ ችላ እያላቸው እሱን የሚሉበት ምክንያት ምንድነው የሚል ነበር። ለዚህ ደግሞ አንድ የሚያስገርም መልስ አየሁ። እናም ከዚህ መልስ ጋር ሙሉ ለሙሉ ስለምስማማ ልንገርህ። መልሱን ሲጀምር እንዲህ ይላል: እኔ እስካሁን ድረስ ብዙ የሴት ጓደኞች ነበሩ፣ ከብዙ ሴቶች ጋርም ኖሬያለሁ። እናም አንድ የተረዳሁት ነገር ቢኖር ችላ የሚባሉት ጓደኞቼ አይምሯቸውን ሲያጡ አያቸዋለሁ። ጓደኛቸው ስለሆንኩ ስላጋጠማቸው ነገር ወዘተ ይነግሩኛል። እናም ሲነግሩኝ በጣም አይምሯቸውን የሚያስጨንቀው ነገር ችላ መባል እንደሆነ ይታይባቸው ነበር። አሁን ለዚህ ምክንያቱ ቀላል ነው። በተለይ ቆንጆ ሴቶች ከሆኑ የሆነ አይነት ራሳቸውን የሚሰቅሉበት ነገር አላቸው። እኔ በሁሉም ወንዶች እፈልጋለሁ የሚል አስተሳሰብ አላቸው። በእርግጥ እንደዚህ እንዲያስቡ የሚያደርጓቸው ደካማ ወንዶች ናቸው። ግን የሆነ ይሁንና እንደዚህ አይነት አስተሳሰብ አላቸው። እናም ልክ አንድ ወንድ ችላ ሲላቸው ይህን ኢጓቸውን ይሰባብረዋል። እንዴት ብለው ራሳቸውን እንዲጠይቁ መፈለጋቸውን እንዲጠራጠሩ ያደርጋቸዋል። ብዙ ጊዜ የለመዱት ነገር ወንዱ ሁሉንም ስራ እንዲሰራ ነው። መጥቶ የሚያናግረው ወንዱ ነው፣ ዴት የሚያዘጋጀው ወንዱ ነው፣ ስልክ የሚደውለው ወንዱ ነው፣ በአጠቃላይ እሷን የሚያሳድደው ወንዱ ነው። ታዲያ ይህን ነገር ሳያደርግ ሲቀር ኢጓ ስለሚነካ ይበልጥ ትፈልገዋለች። አሁን እዚህ ጋር መጠንቀቅ ያለብን ይህ ነገር ሁሉም ሴቶችን እንደማያጠቃልል፣ ሆኖም ብዙ ሴቶች የሚወድቁበት ወጥመድ ነው። ታዲያ አሁን ዋና እንድትረዳው የሚያስፈልገው ሐሳብ ሴቶች የሚፈልጉት የሚነቃቸውን የሚያንቋሽሻቸውን ወንድ ሳይሆን የማያስፈልጉትን ወንድ ነው። የሚያንቋሽሻቸውን ወንድ የሚወዱ የሉም ወይ ካልከኝ አሉ። ነገር ግን ይህ ሜንታል ኢልነስ ነው እንጂ ጤነኝነት አይደለም። ስለዚህ እንደዚህ አይነት ሴት ራሱ ብታጋጥምህ መሸሹ ነው የሚያዋጣ። ነገር ግን ጤነኛ ስለሆነ የሴቶች ተፈጥሮ ካወራን ሴቶች የሚፈልጉት በእነሱ ስር የማይወድቀውን ወንድ ነው። ለምሳሌ ብዙ ጊዜ ወንዶች የሚሰሩት ስህተት ቶሎ ብለው ውበቷን ማድነቅ። ለምሳሌ ገና በተገናኙ በሳምንታቸው በጣም ነው የምታምሩ ይሏታል። ያኔ ኦልሬዲ ደካማ ወንድ እንደሆንክ እያሳየሃት ነው። ከሷ የተሻለ እንዳላየህ እያሳየሃት ነው። እስቲ ልጠይቅህ፣ ከብዙ ሴቶች ጋር የነበረ እንዲሁም ብዙ ቆንጆ ሴቶች እንዴት ያደረገ ወንድ አንድ ቆንጆ ሴት ስላየ የሚደነቅ ይመስላል? ሄዶ እንደምታምር የሚነግራት ይመስላል? አያደርገው። ምክንያቱም ብዙ ሴቶችን አይቷል እና የሷ ውበት ምንም የተለየ አይሆንበትም። ታዲያ በአድናቆት ሳያጥለቀልቃት ሲቀር የእሱን ዋጋ ከፍ አድርጋ ትመለከተዋለች ማለት ነው። ሌላው ችላ ማለት ደግሞ ሁሌ ያለመገኘት ነው። ሁሌ ስትፈልግህ የምትገኝ አትሁን። ሁሌ በዙሪያው አታንዣብ። ሁሉንም ነገር አትንገራት። እሷ የህይወትህ አንዱ ትንሹ ክፍል እንጂ በህይወትህ እንዳልሆነች አሳያት። ዋናው ሐሳብ እሷን አትበል፣ የራስህ ህይወት ይኖርህ። ያኔ ናቹራሊ ኢግኖር ታደርጋታል፣ እሷም ናቹራሊ በአንተ ትሳባለች። እናም ምንም የሚከብድ ሐሳብ የለውም። ታዲያ ግን እንዳስተዋልኩት ከሆነ ችግሩ የሚመጣው ልክ አንተ በእሷ ፍቅር መውደቅ ስትጀምር። ምክንያቱም መጀመሪያ ላይ ምንም ቆንጆ ብትሆን እንኳን ፍቅር ውስጥ እስካልገባህ ድረስ ራስህን መሆንና የራስህ ህይወት ላይ ፎከስ ማድረግ ትችላለህ። ነገር ግን ብዙ ወንዶች ልክ ፍቅር ውስጥ ሲገቡ ይህን ሁሉ ነገር በመስኮት ወርብረው እሷን ብቻ ማለት ይጀምራሉ። እሷ ብቻ ትሆናለች ህይወታቸው። ያኔ ሁሉም ነገር ገደል ይገባል። ከዛም ተመልሰው ያንን ኢጓን ይነፋፉታል፣ ደካማ ይሆናሉ። እናም መናቅ ይጀምራሉ። እንደፈለገች ትሆናለች፣ ትንቃቸዋለች፣ ከዛም ይሰለቿታል ማለት ነው። በዚህ ጉዳይ የማን ያዟል ፖድካስት ላይ ቀርቦ በጣም ከመውደዱ የተነሳ እንዴት እንዳጣ ሲናገር ካየሁት ትንሽ ላጋራህና እመለሳለሁ። የሚጸጽተኝ ብዙ ነገር አለ። ከዛ በኋላ የሚጸጽተኝ ምንድነው? ያ ነገር እንትን ካለ በኋላ በህይወቴ ብዙ ሴቶችን ማየት ጀመርኩኝ። ማለትም በቃ ከህይወቴ እንድትወጣ ብዬ ሴት መቅረብ ጀመርኩኝ። ግን የወሰንከው መቼ ነበር? በቃኝ ይሄ ነገር በቃኝ ያልኩ ምን አይታ ነው? እሷን ያሳጣኝን ምክንያት መጀመሪያ ማሰብ ጀመርኩኝ።
ማለትም እሷን እኔ በታምር እኔ ለእሷ የማንስ አይነት ወንዶኛ አይደለም ከእሷ የበለጠ ሴት ምናምን ለእኔ ትገባኛለች በምንም አይነት መስፈርት ማለት ነው። ግን ምን አለ መሰለክ የተንበጫበጭ ቀን ማለት ነው ሁሉም ነገር ያበቃላል፣ ምንም ነገር ታጣለህ። ማለቃቀስ የጀመርክ ቀን እኔ ያለ አንቺ እኔ እንዲህ ምናምን ስትል ተበላክ፣ ያንተ ነገር አበቃ። እዚህ ላይ ቁጭ ብላ ማለት ነው ግንባር ላይ ታራለች። እናቴ ተሙት የምሬን ነው የምልህ እንትን ነው በጣም እንትን ተንበጫበሽክ በጣም በህይወቴ እንደዛ ሆኜም አላቅም፣ ለወደፊቱም አልሆንም። ተልፈሰፈስክ በጣም በቃ ሳወራት በቃ የሆነ የሚያስቅ አሪፍ ነገር ሐሳብ ኖሮኝ ማለት ነው ይሄን ቀልድ ስቀልድ ብትቀየመኝሳ አይ አልቀልድም እላለሁኝ። ከዛ በኋላ ደግሞ የሆነ ነገር ልል ብዬ እሷን ቢያስከፋትስ በቃ ስግጥ ያለ ንግግር ነው በቃ የምናገረው ከመፍራት የተነሳ ማለት ነው። ቀሷ ላለማስቀየም ምናምን እያንዳንዷ ነገር እንዴት ነው ሪአክት የምታደርገው? ከዛ በኋላ እሷ ደግሞ ምድሩ ጠበባት። ምን ሆነ መሰለህ የሆነ ኦቨር እንትን ስል በቃ የሆነ ያለ እሷ ሴት ማግኘት እንደማልችል ያለ እሷ እንደምሞት ምናምን አይነት ሂሳብ ነው መስራት ጀመረችው። አብራችሁ ጊዜ ማሳለፍ ጀመራችሁ? እንደዛ ሰ ማውራት ጀመረን። አሜሪካን ገባች ምናምን እዚሁ አገር ውስጥ እያለች ምናምን ስልኳን አግኝቼ ምናምን ማውራት ጀመረን ነበረ። በቃ እኔ በህይወቴ ስልክ ሲዘጋብኝ ምንም አይነት ሰው ነኝ አልታገስም። በቃ ሚሊዮን ጊዜ ትዘጋብኛለች ምናምን ነገር። ከዛ ላይ በቃ ንግግሮቿ ጢባሯ ምናምን ይሄን ያመጣው ግን ምንድነው በቃ የኔ መልፈስፈስ ነው የኔ መልመጭመጭ ለራንተ ሳልበላ መልመጭመጭ የምሬ ነው። ምን ሆነ እሷን እያሸሻት መጣ። ከዚህ የኔን ክብር እያወረደው መጣ እና ሰዎችን በጣም ስፈልጋቸው እያጣቸው ትሄዳለህ። ለምንድነው ሰው ፍሪደም ይፈልጋል? ሰው በጣም የራሱን ታይም ይፈልጋል። አንተ ሁሌ የምትፈልገው ከሆነ ኖ ዌይ ኢንሴኪዩርድ ሆነ ይመጣል ማለት ነው። እያጣው ትመጣለህ። ምንድነው መቀለድ ካለበት ክፍል እስከ ጥግ መቀለድ አለበት። በቃ ከተቀየመችም ተቀየመ መቅረት ካለባት ማለት ነው ምንም አይነት ሰው ወንድም ይሁን ሴት ማለት ነው መቅረብ ካለበት የሆነ መቅረት ካለበት መቅረት አለበት። ያንን ሰው ላለማጣት ብለህ ራስህን መደበቅ የለብም። ተጫዋች ከሆንክ ተጫዋች መሆን አለበት። ቁም ነገረኛ ከሆንክ ቁም ነገረኛ መሆን አለበት። ማስመሰል የለብህም። ቁም ነገረኛነትን ካልወደደችው ሌላ የሆነ ቀልድ ወደ ቀልደኛው ጋር መሄድ ይችላል። ተጫዋችነትን ካልፈለግሽ ደግሞ ሲሪየስ ወደ ሆነ አንተነትን መቀበል መቻል አለባት ነው። አንተነትን የሆነ መስመር ይዘህ መስጠት መቻል አለበት ማለት ነው። እንደዛ ነው መሆን ያለበት። እኔ ግን ምንድነው በቃ ምንም እኔ ማሳመን እችላለሁኝ፣ ምንም አይነት ሴት ማሳመን እችላለሁኝ። ግን እሷ ጋር ሲሆን እፈራለሁኝ፣ እንቀጠቀጣለሁኝ። የእውነት ስለሆነ በጣም ነው የምንቀጠቀጠው። እናም አሁን እንደሰማው ሴት ልጅ እንደምታስፈልግ የምታሳያት ከሆነ አናተ ላይ ነው የምትወጣው። እሱ ብቻ ሳይሆን ትሰለቸታለህ። ስለዚህ ፍርሃት የሚባል ነገር ማስወገድ አለብህ። ራስህን መሆንና የራስህ ህይወት ላይ ማተኮር። እሷን ችላ ለማለት በፍጹም መፍራት የለብህ። ይህን ስታደርግ የፈለግካት ሴት አንተን የማትወድበትና የማታከብርበት ምክንያት አይኖራትም። ለዛሬ ይህን ካየን ይበቃናል። ቀጣይ እንድንገናኝ ላይክና ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀል። እንዲሁም ከታች ባለው ሊንክ ቴሌግራሚን ተቀላቀል። ሰላም።